እኔ ያዝልኝማ አንዴ ሞራል ቸብ ያ ስጦታ ሲሰጥ ሞራል ያስፈልጋል ጋይስ። ቦርሴ ውስጥ ነው ያደረኩት እና እንደምትወደው አልጠራጠርም። ምን ይመስላል ግን እስቲ መጀመሪያ ገምት። ዝም ብሎ ከመስጠት መጀመሪያ መገመቱ አሪፍ ነው። ገምት። ምናልባት እኔ ካፈረዳዋት ነው እንጂ ይሄንን ነገር ለምን ተቀበልክ ልትለኝ ትችላለች የሚል ነገርባሽ። ስለዚህ ያን ነገር ደግሞ አልፈልግም። እሷ አንተ እኮ ከኔ ጋር ሆነ እሷ ጊፍት ስትሰጥ ለምን እንደዚህ ያረክሽ ብያት አላውቅም። ምን ያህል ምንድነው የምታካብደው? እሷስ ቀለል ታርገው እንጂ ወጣት አይደለች እንዴ? እኔም ብዙ ነገሮችን ቀለል አድርጌ እያለፍኩ ነው ለዚህ ደረስኩት። ስለዚህ ለማመለኩ ምንም የሚያስፈልገው ነገር ነው። ከባይነት አይ የትላርገው የምትይቆ ደግሞ ሽጠሽ ምንም ለሌላችሁ እሺ በቃ ይኸውልህ ችግር የለውም። በቃ እሺ አንተ ማረግ አትፈልግ ምንም አታድርገው፣ ግን ደግሞ በቃ እሺ ተቀበል። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ያው ትላንት በተለቀቀው በናብርሽ ቪዲዮ ላይ ስመለከት ደስ ያላለኝ ነገር ስላለ በዛ ላይ ሐሳብ ሰጣለሁ ከእናንተ ጋር ለማውራት ነው የመጣሁት ማለት ነው። ይህን ቪዲዮ ለደረሳችሁ አዳዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ ቪዲዮችን እንሄዳለን ማለት ነው። ደስ አይልም እንዴ? ደስ ማለት ሳይሆን በመጀመሪያ ደረጃ ይሄንን የአንገት ወርቅ አንቺ ላይ አይቼዋለሁኛ። አይ ነው የኔ ነው ልሰጥክ ያሰብኩት እኮ የኔ ነው ልሰጥክ ያሰብኩት። ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩኝ መጀመሪያ ይቅርታ አድርግልኝና እኔና አንቺ ማለት ስጦታ የሚያሰጣጥ ነገር ላይ አልደረስንም። እሺ የቻናል ቤተሰቦች የሩታ ስጦታ እንዴት አያችሁት? ሲጀምር ስጦታ እንደዚህ መሰጠት አለበት ወይ? በዚህ ሰዓት መስጠት ነበረባት ወይ? ማለት እኔ የሩታ አካሄድ ምን ደስ ስለማይለኝ ማለት ነው። ታውቃላችሁ ሩታ ምን እንደምትፈልግ በዚህ ሰዓት ያው ነገሮችን አንድ የጣለችውን ነገር አሁን ደግሞ ለማንሳት በጣም እየከበዳት ነው ያለው ማለት ነው። ምክንያቱም እንደዚህ ይሆናል ብላ ስላላሰበች ከዚህ በፊት አሁን ነገሮችን ለመመለስ በጣም እየጣረች ስላለች እኔ ስጦታውን በመልካም መንገድ አልቆጥረውም። ምክንያቱም አንደኛ ከአንገቷ ላይ ነው ፈታ ይሄን ስጦታ የምትሰጠው። ሲቀጥል ደግሞ ሁለተኛ ነገር ያንቺን የአንገት ወርቅ ባኔ እንድትሰጪኝም አልፈልግም። ለምን ምንም ችግር የለውም የራሴ ስላለኝ ማለት ነውና አይ ኖ አንተ ስላለ እኔ ማረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ የኔ ምን ችግር አለው? አሁን ወደ ሌላ ሙድ ከምንገባ ማለት ነው ስጦታ መሰጣጣት አለብን የለብንም እሱ ሌላ አጀንዳ ነው። አጀንዳ ማለት ሌላ ሐሳብ ነው። እሱን ሐሳብ ትጉት ታረገውና አርግልክ አሁን እኔ አልፈልግም። ቆይ ወይስ አይንህን አስጨፍኝ ነበር ማድረግ የነበረብኝ? እንደዛ ሳይሆን የሩታ ሐሳብ ከዚህ በፊት ልብ ብላችሁ የምትከታተሉ ከሆነ ከዚህ በፊት ጀምራው የነበረው ነገር አለ አይደለ? ሄርሜላን ያስፈራራችበት ሰዓት ማለት ነው። አብርሽን በጥቂት ጊዜ በወራት ምናምን እመልሰዋለሁ ይሄንን እንዳትረሺ ብላታለች። እናንተም መርሳት የለባችሁም ይሄን ነገር ማለት ነው። እኔ ሩታ በጣም ያው በደንብ ለሚያውቃት ማለት ነው የምትሄድበት መንገድ ልክ አይደለም። ምክንያቱም ታውቃላችሁ ህይወትን መበጥበጥ መረበሽ አብርሽ የሷ ባይሆን እንኳን ከሄርሜላ ጋር እንዳይሆን ነው የምትፈልገው ማለት ነው። ስለዚህ አሁን ይሄን ቪዲዮ ካሜራ ይዛ መጥታ ይሄን የአንገት ሐብል ከአንገቷ ላይ ፈታ ለአብርሽ መስጠት ሄርሜላ መረበሽ ስለሚሆን ይሄን ነው እሷ የምትፈልገው ማለት ነው። እንዴ ላርግልክ ነው እውነት ላርግልህ። ኖርማል ነገር እኮ ነው። ምንም ይሄ የሚከብድ ነገር አይደለም። አይከብድም። አዎ በቃ የኔ ከኔ አውልቄ ስለሰጠው ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው እያደረኩልህ ያለውታ። ስለዚህ ኢትስ ኦኬ አላርግልህ። እኔ አልፈልግም ሩታ። እኔ አለኝ ያልኩሽ ነው። ሁለተኛ አንገት ሐብል ደግሞ ምንም አያደርግልኝም። በቃ አለኝ እኔ ለራሴ ምን ችግር አለው? ቆይ ማለት የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ ደረጃ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው ከኔ ብትቀበል? እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ቢያረግልህ ምንም ሊከብደው አይገባም። ያህል የሰሞኑ ያው የይቅርታ ጋጋታ ሩጫ ምናምን ይሄ በቃ ምንም አላማረኝም ነበረ። ገብታችኋል አይደል? መስመሩን ታውቁታላችሁ። የምታውቁ የገባችሁም ያው ታውቁታላችሁ። የሄዱበት መንገድ ከኤፍሬም ጋር የመጡበት መንገድ የሩታ መልእክት እንደሆነ ታውቁታላችሁ። ኤፍሬም ያለምንም ምክንያት ወንድሙ ላይ ይህን ሊያደርግ እንደማይችል ታውቁታላችሁ። እና ይህንን መልእክት የምታደርገው ይሁን ነገር የምታደራጀው ሁሉ ሩታ ናት። የነ ሜሪም የነ ዳኒም የሚያደርጉት ነገር የሩታ መልእክት እንደሆነ ይገባቸዋል። ምክንያቱም ፉከራዋ አሁን እሷ ሩጫዋ ከሄርሜላ ጋር ነው። አብርሽን ለመመለስ የእሷ ባይሆን እንኳ
ከሄርሜላ ጋር እንዳይሆን ነው ፍላጎቷ ማለት ነው እኮ በቃ ጋር ለራስሽ አድርጎ ነው ያልፈልግም። እኔ ገዝቼ ሌላ አድርጋለሁ ግን በቃ ላንተ ያለኝን እንትን ላይክ አላደለ ይሄን ስጦታ ለመስጠት ለምን እንትን አልሽ? አሁን ለምሳሌ ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሐብል ባታይ ምናልባት የኔን አንስቼ ልስጣውም ልትይቻለሽ እያለ ይሄንን ነገር ለመስጠት ለምን ተነሳሳሽ? እንዴትስ ተነሳሳሽ ይሄንን ነገር ለማድረግ? ማለት በቃ ግራ ስለገባኝ ነው በዛው ነገሮች የምታብራሪልኝ ደስ ይለኛል። እሺ ምንም ችግር የለውም። ምን መሰለክ እንደዚህ ላስብ የቻልኩበት ምክንያት ትናንትና ምንም ደስ የሚል ሙድ ላይ አልነበርኩም ምናምን ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሐሳብ የመጣልኝ። ከዛ ደግሞ ታይም አላገኝም ላይክ አንተ ሜቢ ቢዚ ልትሆን ይችላል ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝ። ልክ ነው። ትናንትና አይታችኋል ቪዲዮ አይደለ? ልጁን ይዛለት መጥታ ልጁን እንዲያይ አድርጋ ስሜቱን የሆነ በቃ አይደለ ጥሩ ሙድ ውስጥ አልነበረም። ልጁን ሲያይ ምናምን ጥሩ ሙድ ውስጥ አልገባም። እኔ የምታሳየው አክት ራሱ እኔ ደስ አይለኝም ሩታ ማለት ነው። ምክንያቱም የሆነ እሱን መበጥበጥ መረበሽ ምናምን ነው የምትፈልገው። ምክንያቱም ሰላምና ውር ተባብለው ይቅርታ ተባብለው ነገሮችን ለመፍታት ሞክረዋል አይደለ? በቃ እንደተፈቱ ነገሮችን በቃ በዛው ቢቀሩ አሪፍ ነው። ምክንያቱም አሁን እሷ ፍላጎቷ ምንድነው የሆነ በቃ ለመመለስ እሱን ለመመለስ ከሱ ጋር ያላትን ነገር ምንም ሊቆርጥላት እንደማይችል ነው የምናየው ማለት ነው። ቤት አስቀምጠው ኦሬዲ አንዴ ካንገቴ ስለወጣ አይሻልም? ትንሽ ግራ ስለገባኝ ነው። በመጀመሪያ አንገት ላይ ባታረገው ቤት አስቀምጠው። እንዴ ሩታ ኪስ ውስጥ እናስገባለን። ኮሚኒኬሽንና ራስሽ ጋር ማለት ትችያለሽ። ያው ሲቀጥል ደግሞ እኔ ላይ ሳይሆን አንቺ ላይ ነው የሚያምረው። አንቺ ላርግልሽ? አይ ነይ ላርግልሽ። አይ ይቅርብኝ። አይ እኔ ራሴ ያረጋዋለሁ። በቃ ምን አለበት እሺ ብትለኝ? እውነት ኖርማል ነው እኮ ነው። ዝም ብሎ ሲግደረዳ ነው እንጂ እኮ ይሄኔ ልቡ ከጅሎታልና ላርግልህ ከበር በመጀመሪያ ደረጃ ሩታ እሺ ያው እንግዲህ በትግል ምናምን ለማድረግ ልታረግለት እየፈለገች ነው። እኔ ግን አሁንም አብርሽ አትቅለስለስ ነቃበል ልን ነው የምፈልገው ማለት ነው። ምክንያቱም የሆነ እሱ ለሰዎች መልካም ለመሆን ስለሚፈልግ በቃ ሰዎችን ማስከፈት ስለማይፈልግ ይመስለኛል የሆነ ዝም ሲል ጭምተኛ ሲሆን ምናምን ሰዎች እንደዚህ ያደርጉታል። እና አንተም ነቃበል ነገሮችን አዙሮ ማየት አለብህ። እሺ አሁን እዚህ ጋር ሀብሉ በቃ አይ ለኔ አይደለም ላንቺ ላርግልሽ ምናምን ሲላ ደነገጠች ማለት ነው። ለምንድን ነው ይሄ ሀብል ምንድን ነው ምን አስነክተዋለች የሚለው ነገርም እንድኔ ውስጥ መጣ። የሆነ ላርግልሽ ሲላ ደነገጠች። ለምን ደነገጠች? ምክንያቱም ላንቺ ነው አንቺ ላይ ነው የሚያምረው ሲላት ማለት ነው። ምን አስነክተዋለች ሀብሉ በጣም እኔ እንጃ ብቻ ግራ ስለገባኝ ነው። የቻናል ቤተሰቦች እናንተም ያያችሁትን ነገር በኮሜንት አካፍሉኝ። ምንም ነው አላልኩም፣ ግን ደግሞ በዚህ ልክ እኔና አንቺ እንደዚህ የሚያደራረሰንም ነገር የለም ልልሽ ፈልጌ ነው። በዚህ ልክ ስጦታ መሰጣጣት ድረስ የሚያደራረሰን ምናምን የሚያስብል ነገር እኔ እናንተ እኮ ልጅ አለን። ሶ ኖርማል ነገር ነው። አይ እንደዚህ ስጦታ መሰጣጣት ያህል አልደረስም። በቃ ወረዲ እናንቺ ያለን ነገር አይተን ያለ ነው አይደለ? እኔም የራሴ ህይወት ላይ አንቺም የራስሽ ህይወት ላይ ነው ያለሽውና እንደዚህ አይነት ነገር አስፈላጊ አይደለም ብዬ ነው ማስተውና ይሄንን ማድረግ ከፈለግሽ ለሌላ ሰው መስጠት ትችላለሽ። እኔ ቤቴም መስጠቱ መሽጠፋኝ ወጣ ቤቴም መውሰድ አልፈልግም። እኔም አንገት ለሌላ ሰው መስጠቱ መሽጠፋኝ። አይ